እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ የምስጋና ጸሎት ሰይፈ ሥላሴ እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ አምናለሁ እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀዳጅ ዘንድ ተላ ደስታ ካለበት ገነት አግቡኝ። ኃጢአትን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኛ ተጠብቁኝ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴም የጸሎት እሸት አበረክትላቸው ዘንድ በልቦናዬ እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝን ይጋፋቸው ዘንድ የሚቃወሙኝን እንዲቃወማቸውና ፈርዖን በነቢዩ ሙሴ ምክንያት እንዳሰጠመው ያስጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ላለው ጽርሐ መንግሥታችሁ እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔን ባሪያችሁንም በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው እኔንም ጠላቶች ይደመስስልኝ ዘንድ እማጸናለሁ። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላቸው ስልጣናቸው ይንደዱ ይቃጠሉ። በሲኦል የጨለማ ዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ ላይ እንድጠፋ በፈለጉ ጊዜ እነሱ ራሳቸውን እንደ ቃየድና ይሁዳ በዱርና በበረሃ በታትኗቸው ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም የጨርቅ መቀነቻ አስታጥቋቸው ሲያለቅሱት ይኑሩ። በእኔ ስም ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ በእሾህና አሜኬላ በተታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ ማልዳለሁ። ጠላቶቼ ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛ ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው። የምታስፈራዋን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻን ደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምህረት ዝናብ ጠል አይውረድላቸው። የሕይወትም ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊት እጃችሁ ተባረኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ።
ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ እርኳት አጠጧት። ነፍሴ ወይም ሰውነቴ በፊታችሁ የተራበች ሆና እንዳትገኝ የሕይወት ኅብስት መግቧት። የነፍስና የሥጋ ገዢ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዋን በገነት አድርጉልኝ። ከዕለት እኪት ከዘመን መንሱ ተሰውሩኝ። እኔ በደለኛ የምሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሦስት በሚሆን ስማችሁ እማጸናለሁ። ነፍሴንና ሥጋዬን አደራ አስጠብቃለሁ። በዚያን ጊዜ ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ሥልጣን ባለው እግዚአብሔር ስም ዕውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን በሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እማጸናለሁ። በማይጠፋ በማያረጅ በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እማጸናለሁ። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል ለፈጠረ ለአብ ለወልድ ለመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለምን በሙሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድረ ገጽ ጸብን ክርክርን በሚሽር በሚያጠፋልን በሚደመስስ በአብ በወልድ በመንፈስ ቅዱስ አካላዊ ቃል እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይም ሥልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፉ በሚወጣ የእሳት ሰይፍ የጠላት ወጥመድ ያሽከላ የሚቆራርጥ በመለኮተ አብ ወልድ መንፈስ ቅዱስ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረ ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በማየ ዮርዳኖስ በተጠመቀው የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራው ማደሪያው በአርያም መሰወሪያው የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማድረጉና ይህንን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋው በክቡር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊ የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያን፣ መሰሪያን፣ ሰብአዊ ፍጥረቶች ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከምሆን ከኔ እንዳትቀርቡ የተወገዛችሁ ሁኑ እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ ባሕሪ አንድ ልጁ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባሕሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን።
አብ የባሕርይ አምላክ ነው፣ የጌትነቱን ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባሕርይ አምላክ ነው፣ የጌትነቱም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባሕርይ አምላክ ነው፣ የጌትነቱን ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቀለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝርውነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማሙ ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኛነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኛነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንን ሰማይና ምድር በውስጣቸው ያሉትን ሁሉ የፈጠረ እግዚአብሔር ይመስገን። ችሎታ ያለው አሸናፊ ሰጭና ይቅር ባይ የዋህ አስቀድሞ የነበረ ለዘላለም የሚኖር የሚሳነው ነገር የሌለ እሱ አቤቱ በደሌንና ኃጢአቴን ይቅር ትል ዘንድ በኃያልነትና በአስፈሪነት በመንግሥትህና በገናናነትህ ማልድሃለሁ። አቤቱ ልዕልትና ጽንዕት በሆነች ክንድህ ጠብቀኝ። ሰውነቴን ለመግደል ሆነ ለማዳን በሕማም በችግር ሁሉ የምታሳምምባትና የምትፈውስባት አንተ ነህና። አቤቱ በፈጸምኩት በደል ሁሉ በድያለሁና ይቅር በለኝ፣ ኃጢአቴንም አቃልልኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ፣ አድነኝ፣ ፈቃድህንም ለመፈጸም ወደ በጎ ነገር ምራኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ፣ አድነኝ፣ ፈቃድህን ለመፈጸም ወደ በጎ ነገር ምራኝ። ሰይጣንና ወገኖቹን ሁሉ ከኔ ያርቃቸው፣ በግርማህና በገናናነት ከባለሥልጣን ቁጣ አድነኝ። አቤቱ የወንድም ፍቅር ስጠኝ፣ በችግሬ ጊዜ እርዳኝ። አንተን ተስፋ አድርጌያለሁና ፍጹም እምነቴም በአንተ ላይ ነው። ለዘላለሙ ለአንተ ምስጋና ይገባል። ስለኛ ወይም ለኛ አርአያ ይሆን ዘንድ በሰውነቱ 40 ቀንና 40 ሌሊት ለጾመ የመለኮት ፍቅር ሰላም ላለው በዘባነ ኪሩብ ላይ የሚቀመጥ እሱ በሰውነቱ በአህያ ግልግል ጀርባ ለተቀመጠ የመለኮት ፍቅር ሰላም ላለው ሰማይ ዙፋኑ ምድርም የእግሩ መረገጫ ሲሆን በትሕትና የደቀ መዛሙርቱን እግር ላጠበ የመለኮት ፍቅር ሰላም ላለው አመፀኞችን የሚያቃጥል የማይዳሰስ እሳት የእሳትን ልሳን በስልጣኑ ወይም በመለኮቱ ያሰረ እሱ እኛን ከሞት ማሰሪያ ይፈታን ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያውም የመባረክት ነጸብራቅ የሆነ እሱ በሰውነቱ ላይ ግምጃ ለበሰ። ለእኛ ክብረ መንግሥቱን ያጎናጽፈን ዘንድ የሕይወት አክሊል የራስ ወርቅ መድኃኒት ያቀዳጀን ዘንድ በራሱ ላይ የሾህ አክሊል ለተቀዳጀ የመለኮት ፍቅር ሰላም ላለው እልፍ አእላፋት ብዙ የብዙ ብዙ የሚሆኑ እሳታውያን መላእክት
የሰማይና የምድር ንጉሥ የሚሆን በሱ ዙሪያ የሚቆሙ በሰውነቱ በጲላጦስ አደባባይ ለቆመ የመለኮት ፍቅር ሰላም ላለው ድንግል ማርያምን መርጦ ማደሪያው ያደረገ የብርሃናት ብርሃናቸው ለማየት የማይቻል ረቂቅ እሳት ለሚሆን የመለኮት ፍቅር ሰላም ላለው በገጹ ነጸብራቅ የሙሴ ፊት የበራ እሱ በነቢዩ ጀርባዬን ለግርፋት ጉንጮቹን ለጽፋት ሰጠው ብሎ የተነገረውን ለመፈጸም ለኛ ሲል በሰውነቱ ፊቱን ተጸፋ ወይም በጥፊ ተመታ፣ ጀርባውንም ተገረፈ። የሰው ልጅ የማይዳስሰው አስፈሪ የአርያም ግለት መቅደሱን ከብርሃናት ለሰራ የመለኮት ፍቅር ሰላም ላለው ስለኛ የድንግል ማርያምን ሥጋ ለብሶ የመንግሥት ወራሾች አደርገን ዘንድ በሸምበቆ በትር ራሱን ተመታ። ወንዞችና ባህሮችን የውሃዎችን ምንጮች ሁሉ ለፈጠረ የመለኮት ፍቅር ሰላም ላለው ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነቢዩ ዳዊት አንደበት በመብሌ ላይ ሐሞትን ተቀላቀሉበት፣ በመጠጤም ውስጥ መጸጽን ወይም መራራን ጨመሩበት ተብሎ የተነገረው ይፈጸም ዘንድ በሰውነቱ ለደረሰው የውሃ ጥም ከከርቤ ጋር የተቀላቀለ መራራ ሐሞትን አጠጡት። ፍጹም የሆነ የትህትና በር ለኛ ይከፍትልን ወይም ያሳየን ዘንድ ሲሰድቡት ያልተሳደበ መከራን ሲያደርሱበት ያልተቀየመ ለመለኮት ፍቅር ሰላም ላለው ጠለ ምራቁን ቀብቶ የዕውር ዓይን ያበራ እሱ አይሁድ ርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ የመለኮት ፍቅር ሰላም ላለው በወገኖቻችን ላይ አድራ የነበረችውን መርገም ያጠፋልን ዘንድ የኦሪትን መርገም ተሸክሞ በመስቀል ላይ ለተሰቀለ የመለኮት ፍቅር ሰላም ላለው እኛን ከበደል ተገዥነት ነፃ ያወጣን ዘንድ ቅዱሳት እግሮቹና ማህየዊት እጆቹን በብረት ለተቸነከረ የመለኮት ፍቅር ሰላም ላለው ጎኑን በጦር ተወግቶ ንጹሕ ደምና ውሃ ላፈሰሰልን የመለኮት ፍቅር ሰላም ላለው እንደ ሰው በሰውነቱ ሞተ፣ ተቀበረ፣ ሕያው እንደመሆኑ የወይን ስካር እንደተወው ኃይለኛ ሰው በመለኮቱ ለተነሳ የመለኮት ፍቅር ሰላም ላለው ሰውነቱን በመለኮቱ እያጸና ይህንን ሁሉ ሕማማተ መስቀል በፈቃዱ ለተቀበለ የመለኮት ፍቅር ሰላም ላለው መለኮት ግን አልታመመም፣ ሰውነቱን በሁሉም ነገር አጸናው እንጂ። ያለ መግደል ያለ መጨመር የመለኮትን ከትስብእት ጋር አንድ መሆን አምናለሁ። ከድንግል ማርያም በነሳው ሥጋ ሕማምና ሞተ መስቀሉን መነሳቱን ወደ ሰማይ ማረጉን ከአባቱ ጋር ባለመለየት በአብ ቀኝ መቀመጡን አምናለሁ። አነዋወሩ በወለደው በእግዚአብሔር አብ ቀኝ አስቀድሞ የነበረ ነውና ዳግመኛም ከአብ ከመንፈስ ቅዱስ ጋር ባለ አስፈሪ በሆኑ የጌትነቱ ግርማ መምጣቱን አምናለሁ። በፍጥረት ሁሉ አንደበት እሱ በፍጹም ምስጋና መመስገን ይገባል ለዘላለሙ በእውነት። የእኔም ፍጹም እምነቱ ይህ ነው። ኃጥእ እንኳ ብሆን የሥላሴን አምልኮት አልተውም ወይም አልክድም። ጻድቅም ብሆን እምነቴን በሥላሴ ሃይማኖት አጸናለሁ። ዳግመኛም በዚህ ዓለም በሕይወት በምኖርበት ጊዜ ሁሉ በሥላሴ ሃይማኖት ጸንቼ እኖራለሁ። በቅድስት ሥላሴ ትእዛዝ ከዚህ ከኃላፊው ዓለም ብጠራ እንኳን ከያዝኩት ሃይማኖቴ ጋራ ከስሉስ ቅዱስ ዘንድ ደርሼ በፊታቸው ቆማለሁ። ዘማዊ ብሆን ሥላሴን ማመን ራሴን ለካህን አስመረምራለሁ። በኃጢአት ጭቃ ብተዳደፍ በሥላሴ ቸርነት ባህር እታጠባለሁ። ከሃዲ ወይም ሐሰተኛ ብሆን እምነቴ በሥላሴ ነው። ኃጢአት በመስራት ብታመም የሞት ቀንበር የሥላሴ ናቸው። ከሰው ወገን ማንም ቢሆን የሥላሴን ፍቅር ሊያስተወኝ የሚችል የለም።
በሥላሴ ልቦናዬን አጸናለሁ። ሥላሴ የሃይማኖቴ ምልክት ነው። ያለ ሥላሴ ሌላ ተስፋ የለኝም። ከሥላሴ በስተቀር ኃይል ወይም አሸናፊነት የለኝም። ያለ ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ ኃጥኡና በደለኛው በዚህ በሥላሴ መለኮት ነፍሴና ሥጋዬን ማጸናለሁ። ኃጥኡን ማጽደቅ የሥላሴ ሥልጣን ነው። ዳንሰኛውን መቅደስ ርኩሱን ማንጻት የሥላሴ ሥልጣን ነው። በሰማይና በምድር በየብስና በባህር ለሥላሴ አገልግሎት ምስጋና ይገባል። ስውርና ግልጽ በሆነው ፍጡር ሁሉ ላይ ሥልጣን ላለው ለሥላሴ መንግሥት ፍጹም መገዛት ማገልገል ይገባል ለዘላለሙ አሜን። እናመልከው ዘንድ እኛን ለፈጠረ እግዚአብሔር ምስጋና ይገባል። እመቤተኛ መድኃኒት ለምትሆን ለአምላክ እናት ለድንግል ማርያም ምስጋና ይገባል። ኃይለ ጸውን ዕፀ መድኃኒት ለሚሆን ለክርስቶስ መስቀል ምስጋና ይገባል። ለአባቱ አንድ ለሚሆን ወልድን ለወለደ እግዚአብሔር ምስጋና ይገባል። እውቀትን የሚገልጽ የአብ አንድ ልጁ የሚሆን ለእግዚአብሔር ወልድ ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈስ ጰራቅሊጦስ ምስጋና ይገባል። አብ በአነዋወሩ አምላክ ሲሆን መንበሩም ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድም በአነዋወሩ አምላክ ሲሆን መንበሩም ከአብ ከወልድ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም በአነዋወሩ አምላክ ሲሆን መንበሩም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ ዙፋን ያለ መከፋፈል ወይም ልዩነት ሳይኖር በአንድ መለኮት ሦስት አካል እንዳለ እናምናለን። ልዩነት ለማይኖርበት አንድነት ምስጋና ይገባል። ለሁለት ለማይከፈል ለመለኮት ሦስትነት ምስጋና ይገባል። ለማይበታተን ለመለኮት አንድነት ምስጋና ይገባል። በፈቃድ ለማይለይ ለሥላሴ ልቦና ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። የሰማይ ምጥቀት የምድር ለማይወስነው የሥላሴ አካል ምስጋና ይገባል። ለማይታወቅ ለሥላሴ ጥንታዊነት ምስጋና ይገባል። ከሦስትነት ወደ ሁለትነት ዝቅ ለማይል የሥላሴ ሦስትነት ምስጋና ይገባል። ከሦስትነት ወደ አራትነት ከፍ ለማይል የሥላሴ ሦስትነት ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግሥት ምስጋና ይገባል። ከጥፋት ለሚያድን ለሥላሴ ቸርነት ምስጋና ይገባል። ተነግሮ ለማያልቅ ለሥላሴ ቸርነት ምስጋና ይገባል። ልብን ለሚያስደስት ሕሊና ለሚያነቃቃ ለተድላ ደስታ ምስጋና ይገባል። አብ ወልድ መንፈስ ቅዱስ በሁሉ የመላች ናት። ሥላሴ በነጸብራቅ የተከበበ ነው። ኤሎሄ ኤሎሄ በማለት ለሥላሴ ምስጋና ይገባል። ልዩ ቅዱስ ሦስት ሆይ እኔ አገልጋያችሁን ከሥጋና ከነፍስ መከራ አድኑኝ። አሜን። የአብ የወልድ የመንፈስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ይህንን ከምንሰማ ከሁላችንም ጋር ይሁንና ቅድስት ሥላሴ ያደረጉት ተአምር ይህ ነው። በጽርህ በግሪክ ሀገር በልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበር። የእግዚአብሔርን ሕግ ፈጽሞ አያውቅም። ከዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደ እሱ እንዲህ ስትል ላከችበት። ወንድሜ ሆይ ፈጥነህ ወደ እኔ ና፣ ስለ ችግርህ ብዛት በልብህ ያሰብከውን ሁሉ እፈጽምልሃለሁና አለችው። ሰውየውም በችኩል ወደ እርሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው። እነሆ የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛልና አላት። እሷም ለምን እንደዚህ ትለኛለህ? ጥሩ ሥራ አይደለምና አለችው። ወንድሜ ሆይ እኔ የጠራው የችግርህን ወሬ ስለሰማው በጌቶቼ በቅድስት ሥላሴ ስም ከአለኝ ገንዘብ ምጽዋት ልሰጥህ ነበር።
ስለምን ነገር አንተ በከንቱ ውዳሴ አነጋገር ታሰማምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላልና። ስለሆነም አንተ ዘማዊ ሰው እንዴት ነፍሴን በኃጢአት ባህር ታሰጥማት ወደድክ አለችው። ከዚህ በኋላ ውድ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ ጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጥርልሻል አላት። ዳግመኛም ውድ እመቤቴ ሆይ በዚህ አይነቱ ግብር ወይም ነገር ስሞት ጥቂት እንኳን አላሳዝንሽምን አላት። ሴትየዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየሁም አለችው። ዳግመኛ መልካሟ እመቤቴ ሆይ ካንቺ ዘንድ አፍሬ እንዳልመለስና የዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በቅድስት ሥላሴ ስም በአንድ እንተኛ ዘንድ እለምንሻለሁ አላት። ሴትየዋ ከኔ ጋር የዝሙት ሥራ ከምትሰራ ይልቅ ነፍስ ከሥጋ ብትለይ ይሻላል፣ ኖ ከዚህ የተነሳ ወደ መንግሥተ ሰማያት ትገባለህና አለችው። ይህ ሰውዬ የዝሙት ሥራ ከሰራው በኋላ ወደ ቄስ ወይም ወደ ካህን ሄጄ ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህ? ምናልባት በድንገት ቢጠርህ ወይም ብትሞት በፊታቸው ቆመህ ምን ትመልሳለህ አለችው። ሰውየውም ይህንን ነገር ሰምቶ መልካሟ እመቤቴ ወይ ጥሩ ምክር መከርሽ፣ እነሆ ማህያዊ የሚሆን ቃልሽና መንፈሳዊ የሆነ ምክርሽን ተቀብያለሁ አላት። ይህንንም ካለ በኋላ ወደ ሀገሩ ተመልሶ ሄደ። ወደ ሀገሩ በሚሄድበት ጊዜ መለኮተ ጽልመት በቀማኛ ሰዎች ወይም በሽፍቶች ተመስለው በመንገድ ጠበቁት። ጎኑን በጦር ወግተው ገደሉት። ይህች ነፍስ የኛ ድርሻ ናት፣ በዝሙት ሥራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት እንጂ በማለት ከቅድስት ሥላሴ ዘንድ አቀረቧት። መላእክተ ጽልመት ይህች ነፍስ የኛ ናት፣ በልቦናዋ የዝሙት ሥራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው ባደረጋት እንጂ በሐሳብ ብቻ አይፈረድበትም ወይም አይኮነንም አሏቸው። ስለዚህም እሊህ ሥላሴ ይህች ነፍስ ልትኮነን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከሥጋው ትዋሃድ እንጂ ሲሉ ፈረዱ። በዚህ ጊዜ ያ በሽፍቶች እጅ የሞተው ሰው ተነሳ። ከዚህ በኋላ ወደ ጽርሐ ሀገር ሄዶ በጉዞው ላይ ያገኘውን ነገርና መላእክተ ጽልመትን ያደረሱበትን አደጋ ለሀገሩ ሰዎች ሁሉ ነገራቸው። የዓለም ነገሥታት ቅድስት ሥላሴ ከጥፋት ሞት እንዳዳኑት አስረዳቸው። የጽርሕም ሰዎች ይህንን በሰሙ ጊዜ አደነቁ። እስከ ዛሬ ድረስ ቸር የሚሆኑ የሥላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከሕዝበ ክርስቲያን ይህንን የምንሰማ ከሁላችን ጋር ይኑር በእውነት። ዳግመኛም አጋዕዝተ ዓለም ቅድስት ሥላሴ ያደረጉት ተአምር ነው። አንጎት በሚባል ሀገር ብዙ ነጋዴዎች ነበሩ። እነዚህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስም እነሆ እንዲህ ሲሉ ተማጸኑ። ከሄድንበት ሀገር ከጥልቅ ባህር መስጠምና መርዘኛ ከሆነው ከአዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ካተረፍነው ትርፍ ወርቅና ብሩን ግማሹን በግማሽ ለቅድስት ሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንንም ካሉ በኋላ ለንግድ ወደ ቅድስት ኢየሩሳሌም ወረዱ። ወደ መርከብ በገቡ ጊዜ የባህሩ ማዕበል ጸጥ አለላቸው። የሰላም ጉዞ ሆኖላቸው ተጓዙ። በዚህ ጊዜ ከሀገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባህር ሳያሰጥማችሁ እንደምን ተሻገራችሁ?
ሰውን የሚወጣዙስ እንዴት ሳያገኛቸው ቀረ አላቸው። እኚህ ነጋዴዎችም በእምነታችን መሰረት በብዙ ወርቅ የሥላሴን መርከብ ተከራየን፣ የሥላሴን ብፅዓት አደረግን፣ ወደ ሀገራችንም በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ብፅዓት አድርገን እንሰጣለን ብለው መለሱለት። ከጥቂት ቀን በኋላም እነዚህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞች ሆይ ተሻግረን እዚህ ለመድረስ አስቀድመን የተናገርነውን አንርሳ፣ በማናውቃቸው ሀገር ብዙ ወርቅና ብር አትርፎልናልና ብፅዓታችንን ወይም ስዕለታችን እንዳንተው ሲል አሳሰባቸው። አሁንም ወንድሞች ሆይ በእውነት የምነግራችሁን ስሙኝ። እንደ ስዕለታችሁ ከገንዘባችሁ ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እሊህ ሦስቱ ሥላሴ ገንዘባችን ሁሉ ያጠፉብናል አላቸው። እነሱ ግን እኛ 1 ብር እንኳን እንሰጥም፣ አንተ ግን ከፈለግ ስጥ፣ ለራስህም አንተ ራስህ እወቅ፣ እኛስ ነገርህን አንሰማም፣ እንዳንተ የዓለም መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንም አሉት። ይህም ነጋዴ ወንድሞች ሆይ የተናገራችሁትን ቃል እንዴት ታጥፋላችሁ? ወይም እኮ ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አታለላችሁን ይሆን? ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህንን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ ወደ መርከብ ተመለሱ። ከነፋሱ ኃይል የተነሳ መርከቡ ተነዋወጠ፣ ሊያሰጥማቸውን ተቃረበ። በዚህ ጊዜ መርከቡ ተሰበረ፣ ሰዎቹ በባህር ውስጥ ሰጠሙ። ይህ ታማኝ ነጋዴ ግን ሥላሴ ከባህር ውስጥ አውጥተው ከባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ አደረግን አሉት። እንግዲህ አንተን ገንዘብ አንፈልግም፣ እምነትህ ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቅ ባህር ውስጥ እንደተሰጠሙ ተመልከት፣ አስተውል አሉት። እንግዲህ አንተ ወደ ምድረ አንጎት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰቦቻቸው ሁሉ ንገር አሉት። ነጋዴውም እናንተ የሀገር ታላላቅ አባት ሆይ እናንተ ስማችሁ እነማን ናችሁ? አላቸው። እነሱም እኛ ዓለሙን ሁሉ የፈጠርን ሥላሴ እንባላለን። ይህንንም ቃል ከአብ ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትም ነገር ሁሉ ነጋዴዎቹም በከንቱ እንደጠፉ እሱ ግን በቅድስት ሥላሴ በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህንን የሰሙ ሰዎች ሁሉ ነጋዴዎች የተደረገው ነገር ሁሉ እጅግ አስደናቂ ነው በማለት ተደነቁ። በዚህ ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሆችና ለችግረኞች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ከዚህ ዓለም ድካም እስካረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውን መታሰቢያ አብዝቶ ያደርግ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከሕዝበ ክርስቲያን ጋር ይኑር በእውነት። ከቅድስት ሥላሴ በረከትና ረድኤታቸውን እንዲያሳትፉን እንዲህ እያልን እናመስግን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣
በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት እስክንድርያዊ ሊቀ ጳጳስ ሐዋርያዊ አትናቴዎስ አረፈ። ይህ ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ነው ይባላል። እርሱም ከመምህር ከሚማሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ሥርዓተ ቤተ ክርስቲያን እየሰሩ ከእነርሱ ውስጥ ዲያቆናትን፣ ኤጲስቆጶሳትን ሲያደርጉ እሊያን የክርስቲያን ልጆች አይቶ ጨዋታቸውን ደስ ስላለው ከእሳቸው ጋር በጨዋታቸው አንድ ይሆን ዘንድ የክርስቲያን ልጆችን ለመናቸው። እነርሱም አንተ አረማዊ ነህ፣ ከእኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን ሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜ ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታቹም ወንበር አስቀምጠው ይሰግዱለት ጀመር። በዚያን ጊዜም ሊቀ ጳጳሳት አባ እለእስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትና ጥምቀትን አጠመቀው። ከዚህ በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆች ለጦም አዳሪዎች ሰጥቶ የቤተ ክርስቲያን ትምህርትና ሕግ ሥርዓትን ከአባ እለእስክንድሮስ ዘንድ እየተማረ ኖረ። እርሱም ተወዳጅ ልጅ አደረገው። ከዚህ በኋላ ድቁና ሾሞ የመንፈስ ቅዱስ ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስን ባረፈ ጊዜ ይህ አባት አትናቴዎስን በእለእስክንድርያ ሀገር ላይ ሊቀ ጳጳስ አድርገው ሾሙት። ከዚህ አስቀድሞ ግን የ318 ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ እለእስክንድሮስ ከዚህ ዓለም ሳይለይ ይህም አትናቴዎስ ከእሳቸው ጋር ተሰብስቧል። የጉባኤ ጸሐፊ አድርገው በኒቅያ ከተማ ቀኖና ቤተ ክርስቲያን ከእሳቸው ጋር ሰራ። ጻድቁ ቆስጠንጢኖስ በሞተ ጊዜ አርዮሳዊ ልጁ ሁለተኛው ቆስጠንጢኖስ ነገሰ። አርዮሳውያንም በዙ። ይህንንም አባት አርዮሳዊ ንጉሥ ከመንበረ ሲመቱ አሳደደው። በእርሱም ፈንታ ጊዮርጊስ የተባለ ከሃዲ ሰው ሾመ። ከዚህ በኋላ ብዙ ሲያሳድዱት ሲመልሱት ኖረ። በስደቱም በአንዲት ምዕራባዊት ሀገር ባለ ጊዜ በዚያ ጣዖት ቤት አለች። በዚያም የጣዖት ቤት ብዙ ሕዝቦች በውስጧ ይሰበሰባሉ። ለዚያችም የጣዖት ቤት በውስጧ የሚሰሩ ብዙ የሰይጣን ሥራዎች አሏት። እርሱም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ለመነው። ያችም የጣዖት ቤት አፈርሶ የሀገር ሰዎቹን ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህም አባት 5 ጊዜ አሳደዱት። የሹመቱም ዘመን 47 ሲሆን 15ቱን ዓመት በስደትና በእስራት አሳለፈ። ይህም አባት ብዙ መከራና ድካም መሰደድ ስለደረሰበት ሐዋርያዊ ተብሎ ተጠራ። በሚሞትበት ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኝ ይሆን የጣዖት ቤት ያፈርስ ዘንድ በፊቱ እኔ እየሰገድሁ እለምነዋለሁ። ይህም አባት ካረፈ በኋላ ንጉሥ ልኮ ያንን የጣዖት ቤት አስፈረሰው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጸሎት አባት
ምልጃ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለም አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመሰጠው ሕሊና ያደመጠ በደለኛን ሁሉ የምታስተምር ጌታ እናቱ